በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የቅድስት ቤተክርስቲያን ልጆች የእመቤታችን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን የአስራት ልጆች በወደደን ከዘላለማዊ ሞት ባዳነን በአምላካችን በአባታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታ አቀርብላችኋለሁ። እንደምን አመሻችሁ? እንደምን ቆያችሁ? የምስጋና የክብር ባለቤት አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እመቤታችን ወላዲተ አምላክ አማላጅነቷ ስላልተለየን በቃል ኪዳኗ ሁላችንንም ስለጠበቀችን ስላማለዳችን ለድንግል ማርያም ለወላዲተ አምላክ ውዳሴ ክብር ይገባታል። እንደ እግዚአብሔር ፍቃድ የምንማርበት የትምህርታችን ርዕስ የሚሆነው ዛሬ የእመቤታችን የወላዲተ አምላክ የቅድስተ ቅዱሳን ብዙኃን ማርያም ተብላ የምትጠራበት ታላቅ ዓመታዊ ክብረ በዓል ነው። የብዙዎች እናት የሆነችው ድንግል ማርያም ክብሯን ልዕልናዋን እግዚአብሔር ስላከበራት ስለመረጣት ይህንን ሰማያዊ ክብር የሰጣት ምድራዊ ሳይሆን ሰማያዊ ሀብትና ጸጋ የተሰጣት በቅድስና የተሸለመች እግዚአብሔርን ጌታችን መድኃኒታችንን ኢየሱስ ክርስቶስ ለመውለድ የበቃችው በቅድስናዋ ተሸልማ ተመርጣ የበቃችው ሀብተ ንጽህና ቅድስና እናትነትን ከድንግልና አስተባብራ ስለያዘች ነውና ስለሷ ክብር ስለሷ ልጇ ስለሰጣት ቃል ኪዳን አንስተን ከቅዱስ መጽሐፍ እንነጋገራለን። እግዚአብሔር አምላካችን ምስጢር ገላጭ አምላክ ነውና እርሱ ቃሉን ይነግረናል ያስተምረናልና ሁላችንንም ቃሉን ይንገረን ያስተምረን። እናቱን ለሚወደው ሰጠ በሚል ርዕስ እንነጋገራለን። እናቱን ለሚወደው ሰጠ። በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ያለውን የእግዚአብሔርን ቃል እንመለከታለን። ነገር ግን በኢየሱስ መስቀል አጠገብ እናቱ የእናቱ እህት የቀሌዮጵያ ሚስት ማርያም መግደላዊት ማርያም ቆመው ነበረ። ኢየሱስም እናቱን ይወደው የነበረውንም ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እነሆ አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናት እነኋት አለው። ከዚያ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ለቅዱስ ዮሐንስ ድንግል ማርያም መቼ ነው የተሰጠችው በእናትነት ስንል ዕለተ ዓርብን እናነሳለን። ድንግል ማርያም ለቅዱስ ዮሐንስ በእናትነት የተሰጠችው ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ በዕለተ ዓርብ በተሰቀለበት ጊዜ ነው። ዮሐንስ እስከ መጨረሻው ድረስ ታማኝ ስለሆነ ድንግል ማርያምን በዕለተ ዓርብ በእናትነት ተሰጠው። ዓርብን ደግሞ የምናስታውሰው ወገኖቼ የመጀመሪያው ሰው አዳም አባታችን የተፈጠረበት ቀን ነው። እግዚአብሔር ባሪያውና በአምሳያው የፈጠረው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተጻፈው እግዚአብሔርም አለ ሰውን ባሪያችን በመልካችን እንደ ምሳሌያችን እንፍጠር ብሎ አዳምን ፈጠረው ይላል።
ስለዚህ አባታችን አዳም ቀዳማዊው አዳም የተፈጠረው በዕለተ ዓርብ ነው። ስተት የሌለበት አዳም ያልተሳሳተው አዳም የተፈጠረበት ቀን በዕለተ ዓርብ ነው። ከቀዳማዊ አዳም ከልጅ ልጁ የተገኘችው ደግሞ ድንግል ማርያም በዕለተ ዓርብ ለዮሐንስ በእናትነት ተሰጠች ነው። በዕለተ ዓርብ ለዮሐንስ በእናትነት ተሰጠች። ቀዳማዊው አዳም አባታችን ተሳሳተ፣ ኃጢአትን ሰራ፣ ይኖርበት ከነበረው ገነት ወጣ። በጸጋ እግዚአብሔር ይኖር የነበረው አዳም ከጸጋ እግዚአብሔር ተራቆተ። ጸጋ እግዚአብሔር ለብሶ የነበረው አዳም ጸጋ እግዚአብሔር ተነሳው። ራቁቱን መሆኑን አስተዋለ፣ አየ። የእግዚአብሔር ጸጋ ስለተለየው አዳም ከእግዚአብሔር ጸጋ ተለይቶ ሲኖር አዳምና የልጅ ልጆቹ የመጀመሪያው የሥጋ ሞትን እንዲሞቱ እግዚአብሔር ፈረደባቸው። ከዕፀ በለሱ በበላ ሰዓት ሞትን ትሞታለህ ብሎ እግዚአብሔር በአዳም ላይ ፈረደበት። አዳም ገብሮ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ የሚል ፍርድ ተፈረደባቸው። አዳም የዲያብሎስ ባሪያ ነው፣ ሔዋንም የዲያብሎስ ባሪያ ነው ተብሎ ተፈረደባቸው። አዳም የተፈረደበትን ዘላለማዊ ሞት ያነሳው፣ የወደቀውን አዳም ያነሳው፣ አዳም ከነበረበት ጨለማ ወደ ብርሃን ያወጣው፣ በመስቀል ላይ እርቃኑን ተሰቅሎ አዳምና ልጆቹን የቤዠው የድንግል ማርያም ልጅ ኢየሱስ ክርስቶስ በዕለተ ዓርብ ነው። አስተውሉ። በዕለተ ዓርብ ድህነታችን የተበሰረበት ዕለት ነው። ዕለተ ዓርብ ዳግማዊ አዳም ኢየሱስ ክርስቶስ የተሰቀለበት፣ የሰው ልጆችን ያዳነበት ነው። የሰው ልጆችን ከዘላለማዊ ሞት ያዳነበት በዕለተ ዓርብ ነው ማለት ነው። ለቅዱስ ዮሐንስ እመቤታችን ድንግል ማርያም በእናትነት የተሰጠችው የት ነው ብንል በቀራንዮ መስቀል ላይ ነው፣ ወይም ቀራንዮ ተብሎ በሚጠራው ቦታ ላይ ነው። ቀራንዮ የራስ ቅል ተብሎ የሚጠራው ትርጉሙ ቀራንዮ የራስ ቅል ማለት ነው። በቀራንዮ ላይ ክርስቶስ ተሰቅሎ ሰባቱን አጽርሐ መስቀል፣ ሰባቱ የመስቀል ቃላት የሚባሉትን የተናገረበት ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ በቀራንዮ ላይ የተናገረው ሰባቱ አጽርሐ መስቀል የሚባሉት፣ ተጠማው ተፈጸመ ብሎ የተናገረው በቀራንዮ ላይ ነው፣ በመስቀሉ ላይ ነው። እነሆ ልጅሽ ብሎ የተናገረው በመስቀል ላይ ነው። እነሆ እናት ብሎ የተናገረው በመስቀል ላይ ነው፣ በቀራንዮ ነው። ስለዚህ ለዮሐንስ የተሰጠው ድንግል ማርያም የተሰጠችው በቀራንዮ ላይ ነው። ሌላው የምንመለከተው ለቅዱስ ዮሐንስ እናቱን ለምንድን ነው የሰጠው ብለን እናያለን። ድንግል ማርያምን ለቅዱስ ዮሐንስ የሰጠበት ምክንያት ምንድን ነው? ዮሐንስ ወልደ ነጎድጓድ ተብሎ የሚጠራው ወንጌላዊ ቅዱስ ዮሐንስ ቁጽረ ገጽ ተብሎ ይጠራል። ቁጽረ ገጽ ማለት ፊቱ የማይፈታ ማለት ነው። ቅዱስ ዮሐንስ ክርስቶስ በቀራንዮ አደባባይ ላይ መከራን በተቀበለ ሰዓት ከሊጦስትራ አንስቶ እስከ ቀራንዮ ድረስ ሲገረፍ፣ ሲወርቅ፣ ሲነሳ መስቀል ተሸክሞ ያንን ሁሉ መከራ ሲቀበል ቅዱስ ዮሐንስ በዓይኑ ተመልክቷል። በዚያ አጠገብ ነበረ። ያንን አይቷል፣ መከራውን አይቷል።
ቅዱስ ዮሐንስ ከዚህ ዓለም እስከሚለይበት ጊዜ ድረስ ለአንድ ቀን አልሳቀም። ቁጥረ ገጽ ፊቱ የማይፈታ ነው። 70 ዘመን ሙሉ 70 ዓመት ሙሉ ዮሐንስ ሲያዝን ሲያለቅስ ነበረ። ምን እያለ? የክርስቶስን መከራ በዓይኑ ስላየ። እኛ በዓለም ላይ ስንኖር በፌዝ በቀልድ እግዚአብሔር የዋለልንን ውለታ ረስተን ስንኖር አጋጣሚ ነፍስ ከስጋችን ትለያለች። የእግዚአብሔር ሳንሆን በፌዝና በቀልድ በቧልት ጊዜያችንን ስናሳልፍ ብዙ ነገር እናጣለን። ወደድንም ጠላን በዚህ ዓለም ላይ ለጊዜው ነው የምንኖረው። ዓለም ጊዜያዊ መኖሪያችን ናት፣ ዘላለማዊ መኖሪያችን አይደለም። ዓለም በኮንትራት የመጣንባትና የምናልፍባት ነው። ከእግዚአብሔር ጋር የምንኖረው ጊዜ ግን እስከ የለውም፣ ዘመን አይቆጠርለትም። ነገር ግን ከእግዚአብሔር ጋር የምንኖረው በምድር ላይ ሆነን በሰራነው መልካም ሥራ በተከፈለልን ዋጋና እኛ በምንፈጽመው መልካም ስነ ምግባር መሆኑን ልብ ልንል ያስፈልጋል። አለበለዚያ ትሉ የማያንቀላፋ እሳቱ የማይጠፋ ጨለማው እጅግ የጨለመ አሁን እኛ በዓለም ላይ ከምናየው ጨለማ እጅግ የጨለመ ዘላለማዊ ሕይወት የሌለው ሞት ብቻ፣ ስቃይ፣ ለቅሶ ብቻ፣ ጥርስ ማፏጨት ያለበትም ቦታም ማስተዋል ያስፈልጋል። ቅዱስ ዮሐንስ ያንን ስፍራ ስለሚያውቅ በዚህ ምድር ላይ እያለ ፊቱን ሳይፈታ ቁጽረ ገጽ ተብሎ አለፈ 70 ዘመን ሙሉ። ቅዱስ ዮሐንስ ኃላፊውንና መጻኢውን ጊዜ በራእይ ስለገለጠ አቡ ቀለምሲስ ተብሎ ተጠርቷል። ራእየ ዮሐንስ የተባለውን መጽሐፍ የጻፈው ዮሐንስ ወንጌላዊ ነው። ራእየ መጽሐፍ ላይ ስናነብ ራእየ መጽሐፍ ያለፈውንም ወደፊት ሊሆነውንም ያለውን ነገር የሚናገር ነው። በራእየ ምዕራፍ 22 ቁጥር 1 ላይ ያለውን ስንመለከት አዲስ ሰማይና አዲስ ምድር አየው ይላል። ፊተኛው ሰማይና ፊተኛው ምድር አልፏል፣ ከእንግዲህ ወዲህ ሞት የለም፣ ስቃይ የለም፣ ሐዘን የለም እያለ ስለ አሮጌው ሰማይ ሥርዓት ስለ አሮጌው ምድር ሥርዓት ይናገራል። ዮሐንስ ይህኛው አሮጌ ሰማይና አሮጌው ምድር አልፎ አዲስ ሰማይና አዲስ ምድር አየው ይላል። ይሄ መቼ ነው የሚሆነው ወገኖች? አሁን የሚሆን አይደለም፣ ወደፊት የሚሆን ነው። ስለዚህ ቅዱስ ዮሐንስ ይሄ ወደፊት ክርስቶስ ከመጣ በኋላ ይሄንን ዓለም ካሳለፈ በኋላ በጎቹን በቀኙ እናንተ የአባቴ ብሩካን ብሎ በጎቹን በቀኝ ከለየ በኋላ ኃጢአት የሰሩትን በደል የሰሩትን ደግሞ እናንተ ርጉማን ሂዱ ብሎ በግራው ከሸኛቸው በኋላ አዲስ ሰማይና አዲስ ምድር ለልጆቹ እግዚአብሔር አዘጋጅቷል። ክብር ለመድኃኔዓለም ይሁን ወገኖቼ። እንግዲህ እኛ የምንጾመው እኛ የምንጸልየው እኛ ዝክሩን አስራቱን በኩራቱን በቅዱሳን ስም የምንማጸነው ሁሉ ያችን አዲስ ሰማይና አዲስ ምድር ለመውረስና እዛ ለመግባት ነው። ሌላው ነገረ መለኮቱን ከሌሎች በበለጠ ሁኔታ አስፋፍቶ አምልቶ በማስተማሩ ነባቤ መለኮት ወይም ተአሎጎስ ተብሎ ይጠራል። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ይላል። በመጀመሪያ ቃል ነበረ። ያ ቃል ማን ነው? ወልድ ኢየሱስ ክርስቶስ ነው። ያ ቃል በመጀመሪያ ነበረ። ከዘመናት በፊት የነበረ ነው፣ የተገኘ አይደለም። ያ ቃል መለኮት ነው። ያ ቃል ዓለምን የፈጠረ ነው። ያ ቃል አዳምን የፈጠረ ነው። በመጀመሪያ ቃል ነበረ። ያ ቃል በእግዚአብሔር ዘንድ ነበረ አለ። ያ ቃል ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያ ቃል ሥጋ ሆነ ይላል። ነባቤ መለኮት የነገረ መለኮትን ቃል ተብሎ የተጠራው እግዚአብሔር ወደዚህ ምድር መጣ። በድንግል ማርያም ማህፀን አደረ። 9 ወር ከ5 ቀን አደረና ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተወለደ። ስለዚህ ነባቤ መለኮት የተባለበት ምክንያት ስለ ነገረ መለኮት ስለ ምስጢረ መለኮት አስፋፍቶ በመናገሩ በማስተማሩ ነው።
ሌላው በሕይወቱና በኑሮ ሁሉ ጌታችንን ለመምሰል ይጥር ነበርና ጌታችንም እጅግ ይወደው ስለነበረ ፍቁረ እግዚእ ተብሎ ይጠራል። ጌታ ይወደው የነበረ ማለት ነው። ጌታ ይወዳቸው የነበረ እንዴት ደስ ይላል ወገኖች! ጌታ ይወዳቸው የነበረ ተብለን ነው የምንጠራው የምንፈልገው ወይ ሰዎች የሚወዷቸው? እግዚአብሔር እንዲወደን ፈልጉ። እግዚአብሔር የሚወዳቸው ኖም በእግዚአብሔር ዘንድ ጻድቅ ነበረ ይላል። በማዘን በእግዚአብሔር ዘንድ ጽድቃችንን የሚለካው እግዚአብሔር ነው። ጽድቅ ስንፈጽም ለሰው ታይታ መሆን የለበትም። ስለዚህ በእግዚአብሔር የሚለካ መንፈሳዊ ሥራ፣ መንፈሳዊ ሕይወት ሊኖረን ያስፈልጋል። ቅዱስ ዮሐንስ የታላቁ ያዕቆብ ታናሽ ወንድም ስለሆነ አባቱም ዘብዴዎስ ስለሚባል ዮሐንስ ወልደ ዘብዴዎስ ተብሎ ተጠርቷል። ለጌታችን ባለው ቅናትና ከወንድሙ ጋር ሆነው ባሳዩት የኃይል ሥራ የጌታችን አምላክነትን በመግለጡ ወልደ ነጎድጓድ ይባላል። ሌላው ቅዱስ ዮሐንስ ወንጌልን ስለጻፈ ዮሐንስ ወንጌላዊ፣ ድንግል ስለሆነ ዮሐንስ ድንግል፣ እንደገና ዮሐንስ ዘንስር ተብሎ ይጠራል። እንግዲህ ወገኖች ለዮሐንስ መድኃኒታችን ኢየሱስ ክርስቶስ በሌላ የማትተካውን የማትለወጠውን የማትደገመውን በዘመናት የማትደገመውን እናቱን ነው የሰጠው። ለምንድን ነው ድንግል ማርያምን ለዮሐንስ እናት አድርጎ የሰጠው የሚለውን አንድ አራት ነጥብ እንመለከታለን። የመጀመሪያው ቅዱስ ዮሐንስ በመከራ የማይበገር ሰው ነው። አይሁድ ኢየሱስ ክርስቶስን እንደ ወንበዴ ገመድ፣ ዱላ፣ ማሰሪያ፣ መግረፊያ ይዘው መጥተው አስረውት ገርፈውት መስቀል አሸክመውት ሲሄዱ ዮሐንስ አልፈራም። ዮሐንስ አልሸሸም። ክርስቶስን ሲይዙ በኔ ላይ መከራ ያመጣሉ ብሎ ወደ ኋላ አልተመለሰም። አያችሁ፣ ወደ ኋላ አልተመለሰም። ስለዚህ በዚያ ፈተና ወቅት በዚያ መከራ ወቅት እነ ቅዱስ ጴጥሮስ ሐዋርያው ቅዱስ ጴጥሮስ አንተ ከክርስቶስ ጋር አይደለህም ተብሎ ሲጠየቅ አላቀውም አንድ ጊዜ፣ አሁንም መተው አንተ ከናዝሬቱ ኢየሱስ ክርስቶስ ጋር አይደለም ሲሉት አላቀውም ሶስት ጊዜ ክርስቶስን አላቅም ብሎ ሲክድ፣ ዮሐንስ ግን እስከ መስቀል ድረስ ታማኝ ሆኖ ያንን መከራ ሁሉ ተሻግሮ አልፎ ስለተገኘ ድንግል ማርያምን ባደራ ለመቀበል በቃ። ሌላው ቅዱስ ዮሐንስ ተራራ ወጥቶ የተገኘ ሰው ነው። ተራራ ሲወጣ መስቀሉን ተመልክቷል፣ ቀራንዮን አይቷል ማለት ነው። ተራራ ደግሞ የቅድስት ቤተክርስቲያን ምሳሌ ነው። በተራራ ላይ ያለች ከተማ አትሰወርም ይላል። ቅድስት ቤተክርስቲያን በተራራ ላይ ተሰርታ እነሆ በተራራ ላይ የሆነች ቤተክርስቲያን ስንወጣ አንድ ሰው ተራራ ላይ ሲወጣ ይደክማል፣ እግሩ ይዝላል፣ ያልበዋል። ኋላ ተራራውን ወጥቶ ሲጨርስ ግን እረፍት ይሰማዋል። ያ ድካምን ሁሉ ይረሳል። ወደ ቤተክርስቲያን ስንመጣ ወንጌልን ለመማር እንፈተናለን። ቁጭ ብለን ለመማር ተረጋግተን ለመማር ቃሉን ለመማር አንረጋጋም። የሚያውከን፣ የሚፈትነን፣ የሚያንቀዘቅዘን፣ የሚያንቀለቅለን ነገር ይኖራል። ቤተክርስቲያን ስንመጣ ቃሉን ሰምተን በሰማነው ቃል ለመለወጥ አይደለም። ግማሹ አቃቂር ለማውጣት ይመጣል፣ ግማሹ የራሱ ዓላማ አንግቦ የራሱን ዓላማ ይዞ ይመጣል። በእውነት የምሰማው የእግዚአብሔር ቃል ነው ወይ? በሰማሁት የእግዚአብሔር ቃል ኖሬ ለመለወጥ ንስሐ ለመግባት ቅዱስ ሥጋውን ክቡር ደሙን ለመቀበል ነው ብሎ የሚመጣ አይደለም። ማን? ሁሉም። ስለዚህ ተራራ ወደ ሆነችው ቤተክርስቲያን ስንመጣ ይሄን ሁሉ አልፈን ነው። ብዙዎች ይመጣሉ፣ በጠባቧ መንገድ የሚገቡት ግን ጥቂቶች ናቸው፣ የተጠሩት ብዙዎች ናቸው እንደሚል።
ሌላው ቅዱስ ዮሐንስ የእግዚአብሔርን ስጦታ የሚያከብር ስለሆነ ነው ድንግል ማርያም የተሰጠችው። አራተኛው ደግሞ ቅዱስ ዮሐንስ ድንግል ማርያምን ወደ ቤቱ ወሰዳት። ለምን? ድንግል ማርያምን ለመቀበል የሚያስችል ምን ስለነበረው ነው? ቤት ስለነበረው ነው። ማን? ቅዱስ ዮሐንስ። አስተውሉ እስቲ። ድንግል ማርያምን የምታህል የጌታ እናት፣ የኢየሱስ ክርስቶስ እናት፣ ንጽሐ ሥጋን፣ ንጽሐ ነፍስን፣ ንጽሐ ልቦናን አስተባብራ የያዘች እናትም ሆና ድንግልም የሆነች በሐሳብ በገቢር ኃጢአት ያልተስማማት ኃጢአት የሌለባት እግዚአብሔር ከዘመናት በፊት የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን ብሎ ኢሳይያስ እንደተናገረው ንጹሕ ዘር ሆና ቀርታ ለፍጥረት መዳኛ ምክንያት የሆነችው ድንግል ማርያም ንጽሐ ሥጋን ንጽሐ ነፍስን አስተባብራ ስለያዘች ነው። ቅድስናን ስለያዘች ነው። እግዚአብሔር የሰው ልጆችን ከሰማይ ወደ ምድር ተመለከተ። ሁሉም በድለዋል፣ ሁሉም ረክሰዋል። ድንግል ማርያም ግን የሰው ልጅ ሁሉ ሲረክስና ሲበድል ለእግዚአብሔር እናትነት ተለይታ የተመረጠች ስለሆነ ቅዱስ ዮሐንስ ለዚች እናት ነው ቤት ያዘጋጀው። ቅዱስ ዮሐንስ ለድንግል ማርያም ቤት አዘጋጀ ስንል የመጀመሪያው ልቦናውን ነው። ድንግል ማርያም የምታድርበት ልቦና ያስፈልገናል። ድንግል ማርያም በእኛ ልብ ውስጥ ለማደር ልባችን ከቂም፣ ከበቀል፣ ከክፋት፣ ከዝሙት፣ ከማስመሰል ሕይወት መራቅ አለበት። አለበለዚያ ድንግል ማርያም በልባችን ውስጥ ታድራለች ማለት ክርስቲያኖች ዘበት ነው። ስለ እውነት ኖረን ስለ እውነት እንለፍ። አንድ ሰው መላ ዘመኑን በውሸት ተወልደን በውሸት ኖረን በውሸት መሞት ይብቃን። አንድ ቀን ስለ እውነት ኖረን እንለፍ። ወደድንም ጠላንም ቅድም እንዳልኳችሁ ማለፋችን አይቀርም። በየትኛውም ሁኔታና አጋጣሚ ወደ እግዚአብሔር መጠራታችን አይቀርም። ለምን? ሰው ስለሆንን፣ ተሰባሪ ስለሆንን፣ ሟች ስለሆንን፣ እስትንፋሳችን በልዑል እግዚአብሔር እጅ ስለሆነ፣ ስለዚህ በእግዚአብሔር እጅ ያለ ሰው ደግሞ የእግዚአብሔርን ፍቃድ ይፈጽማል። የእግዚአብሔርን ሐሳብ ያውቃል። እንደ እግዚአብሔር ፍቃድ ሐሳብ ይኖራል። የእግዚአብሔርን ፍቃድ ወቁ ወገኖች። እንደ እግዚአብሔር ሐሳብ ተጓዙ ወገኖች። ዮሐንስ ለዚህ ነው ድንግል ማርያምን ለመቀበል የተዘጋጀ ልቦና ነበረው። ድንግል ማርያምን ለመቀበል በቤቱ ለማኖር የተዘጋጀ ልቦና ነበረው። ማን? ቅዱስ ዮሐንስ። ልቡ ለድንግል ማርያም ማደሪያነት የተዘጋጀ ነው። ቤቱ ለድንግል ማርያም ማደሪያነት የተዘጋጀ ነው። ስለዚህ ድንግል ማርያምን ተቀበላት ወይም ወደ ቤቱ ወሰዳት ይላል። እኛስ ድንግል ማርያምን ለመቀበል ወደ ቤታችን ለመውሰድ ምን ያህል የተገባነን? እባክሽ እመቤቴ ከጭንቀቴ አውጭኝ፣ ብዙ ፈተና አለብኝ። በዚህ ዓለም ላይ ሲኖር የሚያስጨንቀኝ ብዙ ፈተና አለ። ኑሮ ያስጨንቀናል፣ ትምህርቱ ያስጨንቀናል፣ የምንበላው የምንጠጣው የምንለብሰው ያስጨንቀናል፣ መውጣቱ ያስጨንቀናል፣ መግባቱ ያስጨንቀናል፣ ህመሙ ያስጨንቀናል። ምንም ያስጨንቀን ነገር አለ እዚህ ዓለም ላይ። ታዲያ ድንግል ማርያም ከዚህ ሁሉ መከራ ከዚህ ሁሉ ስቃይ እንድታድነን እንለምናለን ወገኖች። ድንግል ማርያም ግን ጸሎታችንን እንድትሰማን፣ ድንግል ማርያም ምልጃችንን፣ ጸሎታችንን፣ ምህላችንን ወደ መንበረ ጸባዖት ወደ ልጇ እንድታቀርብልን እኛ ክርስቲያን ሆነን መገኘት አለብን። ክርስትናን የምንሰማው ክርስትናን በመጠመቅ ብቻ አግኝተነው የምንተወው ሳይሆን የምንኖረው ሕይወት ሊሆን ያስፈልጋል። ኖረን ማለፍ ያስፈልገናል።
ታዲያ ወንጌላዊው ሐዋርያው ቅዱስ ዮሐንስ እነዚህን አራት ነገር አሟልቶ በመገኘቱ ድንግል ማርያምን ወደ ቤቱ ወሰዳት። ክብር ለመድኃኔዓለም ይሁን። ስለዚህ የዛሬዋ ቀን ብዙኃን ማርያም ትባላለች። ለምንድን ነው ብዙኃን ማርያም ተብላ የምትጠራው? ዛሬን ስናስብ ወገኖቼ 318 ሊቃውንት በ325 ዓመተ ምህረት ኒቄያ ተብሎ በሚጠራው በዛሬዋ ቀን ተሰብስበው አርዮስ የተባለውን በሃይማኖት ላይ ክደት ያነሳውን ካህን ለማውገዝ የተሰበሰቡበት በድንግል ማርያም በዕለተ ቀኗ የተሰበሰቡበት ስለሆነ ብዙኃን ማርያም ብለን እንጠራለን። ስለ አርዮስ አንዳንድ ነገር እንናገርና ክደቱን አንስተን ትንሽ ልበላችሁ። አርዮስ የሚባል ካህን በ260 ዓመተ ምህረት ሊቢያ ተብሎ የሚጠራው በሰሜን አፍሪካ የምትገኝ ናት ሊቢያ ከግሪካዊ ቤተሰብ የተወለደ ነው። አርዮስ ትምህርቱን በተለያዩ ቦታ ተምሯል። በእስክንድሪያ መንፈሳዊ ትምህርት ቤት ተምሯል። አርዮስ ትምህርቱን አርዮስ ክደቱ ምን ነበረ? አብ ብቻ ዘላለማዊ አይደለም፣ ወልድ ዘላለማዊ አይደለም። ወልድ ያልኖረበት ጊዜ ነበረ። ስለዚህ አብ ከዘመናት በፊት አብ አይባልም። አብ አይባልም። አብ መባል የጀመረው ከወልድ ሎቱ ስብሐት መፈጠር በኋላ ነው ይላል። ምሳሌ ምዕራፍ 8 ቁጥር 22ን አንስቶ ይሄ ክደት ነው። ይሄን ክደቱን ደግሞ ለማውገዝ 318 ሊቃውንት በ325 ዓመተ ምህረት ኒቄያ ተብሎ በሚጠራ ቦታ ተሰበሰቡ። ከዛ በፊት ግን እስክንድሪያ ተብላ የምትጠራው የዛሬዋ ግብጽ ፓትርያርክ የነበረው ተፍጻሜ ሰማዕት ቅዱስ ጴጥሮስ አርዮስን ጠራው። አርዮስ ሆይ ከክደት ተመለስ፣ እየተናገርከው ያለው ክደት ነው፣ ሃይማኖት አይደለም። ስለዚህ ከዘመናት በፊት የነበረው ቃል ቅድም እንዳልኳችሁ ያ ቃል እግዚአብሔር ነበረ። ቃል ሥጋ ከመልበሱ በፊት እግዚአብሔር ነበረ። ኋላ በዮሐንስ 1:14 ላይ እንደምናገኘው ያ ቃል ወደዚህ ምድር ከድንግል ማርያም ከሥጋዋ ከነፍሷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሲሆን ያ ቃል ደግሞ ፍጹም አምላክ ነው። በተአቅቦ ሥጋዋን ነስቷል። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ነው ብለው ተፍጻሜ ሰማዕት ቅዱስ ጴጥሮስ ነገረው። አልሰማም። ይሄ ታላቅ የቤተ ክርስቲያን ሰው ህልም ያያል። ምን አይነት ህልም? አርዮስ የጌታችን የኢየሱስ ክርስቶስ የለበሰው ልብስ ለሁለት ተቀዶ፣ ጌታ ሆይ አለ፣ ልብስህን ማን ቀደደው? አርዮስ። ስለዚህ ከቤተ ክርስቲያን አውግዘ ለየው፣ አይመለስም አለ። አያችሁ፣ ይህ ታላቅ የቤተ ክርስቲያን ሰው ተፍጻሜ ሰማዕት ቅዱስ ጴጥሮስ አኪላስ የሚባለውን እና እለእስክንድሮስ የሚባሉትን ሁለት አባቶችን ጠርቶ እኔ በሥጋ ሞት ከዚህ ምድር አልፋለሁ፣ አርዮስን ግን ወደ ቤተ ክርስቲያን አታስገቡት፣ አውግዙት ብሎ እሱ በሥጋ ያልፋል ማለት ነው። ከተፍጻሜ ሰማዕት ቅዱስ ጴጥሮስ በኋላ በግብጽ ፓትርያርክ የሆነው አኪላስ የሚባል ሰው ነው። አኪላስን አርዮስ አታለለውና ፊት ዲያቆን የነበረው ቅስና ተሾመ ይላል።
ስለዚህ አርዮስ ካህን ሆነ። አኪላስም አለፈ። እለእስክንድሮስ እንደገና ፓትርያርክ ሆነ። አርዮስ ታዲያ በእነዚህ ኒቅያ ተብላ በምትጠራው ቦታ ላይ 2348 ሊቃውንት ተሰበሰበ ከዓለም በጠቅላላ። በማን? በአርዮስ ምክንያት። መቼ? ዛሬ። ከነዛ ውስጥ 318ቱ ተለይተው እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ጸሎተ ሃይማኖትን ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን በፈጠረ የሚታየውንና የማይታየውን በፈጠረ በአንዱ በእርሱ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው እያሉ እነዚህ 318 ሊቃውንት ጸሎተ ሃይማኖትን ደረሱ። መስከረም 21 ጀምረው ሲመክሩ ቆይተው ህዳር 9 ቀን አርዮስን ከቤተ ክርስቲያን አውግዘው የለዩበት ዕለት ስለሆነ ነው። የአርዮስ ክደቱ እጅግ በጣም ሰፊ ነው። ሌላው የዛሬዋን ቀን የምናስበው ኢትዮጵያዊው ንጉሥ አፄ ዳዊት የሚባሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ግማደ መስቀል፣ እንግዲህ መስቀሉ ተከፋፍሏል። ክርስቶስ የተሰቀለበት ግማሹን መስቀል ግን ግብጽ ነበር የደረሳት። ከግብጽ በስጦታ በገጸ በረከት ተቀብለው መስቀሉን ለማምጣት ሄደው ሲመለሱ መንገድ ላይ ይሞታሉ ከፈረስ ወድቀው። ልጃቸው አፄ ዘርዓ ያዕቆብ ነገሱና ያን መስቀሌን በመስቀልያ ቦታ አኑረው ተብሎ በሕልም ታያቸውና በዳግማዊት ግሼን ማርያም በዳግማዊት ኢየሩሳሌም ግሼን ቅድስት ማርያም በዛሬዋ ቀን ክርስቶስ የተሰቀለበት መስቀል ያረፈበት ስለሆነ እናከብራለን። ስለዚህ ወገኖቼ እንግዲህ የዛሬዋን ቀን ስናስብ ድንግል ማርያም ለዮሐንስ በስጦታ የተሰጠችበትን ቀን ስናስብ ዕለተ ዓርብ ነው ብያችኋለሁ። ዓርብ ክርስቶስ የተሰቀለበት ቀን ነው። ዓርብ ክርስቶስ በፊቱ ላይ እጅግ ብዙ ደም የፈሰሰበት ቀን ነው። ደሙ በልብሱ ላይ በዓርብን ስናስበው ያ ዓለምን ለማዳን የተሰቀለው አምላካችን አባታችን ኢየሱስ ክርስቶስ በደም ተጨማልቆ ተገርፎ ስጋው አልቆ አጥንቱ እስኪታይ ድረስ 6666 ጊዜ ተገርፎ መከራውን የምናስብበት ቀን ነው። ዓርብን ስናስብ ድነት የተበሰረበት ቀን ነው። ዓለም በጨለማ ተውጣ ለዘመናት የኖረችው ዓለም ዓርብን ስናስብ በክርስቶስ ሞት ብርሃን የበራባት፣ ሞት የነበረችው ዓለም በክርስቶስ ሞት ሕያው የሆነችበት ሕይወትን ያገኘችበት ነውና ዓርብን በዚህ እናስባለን። ሌላው ቅድም እንደነገርኳችሁ የእመቤታችን የወላዲት አምላክ የቅድስተ ቅዱሳን ክብርን ነው። ክብሯ ልዕልና እንዲህ አይደለም። አንቺ ከኪሩቤልና ከሱራፌል የሚበልጥ የመወደድ ግርማ አለሽ ነው ያለው ሊቁ። የክርስቶስን የእግዚአብሔርን ዙፋን ያለ ረፍት የሚያጥኑ 24ቱ ካህናተ ሰማይ ሱራፌል፣ መንበሩን የሚሸከሙ ኪሩቤል ከነሱ እንኳን የመወደድ ግርማ ያለች ነው ብሎ ያለው ቅዱስ ኤፍሬም። ይሄን ሁሉ ጸጋ ይሄን ሁሉ ሀብት ያገኘችው እመቤታችን ድንግል ማርያም ንጽሕናዋ ነው። ሀብተ ንጽሕና ተሰጥቶታል። ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና ተሰጥቷታል።
ሰው በስጋ ኃጢአትን ባይፈጽም በሐሳቡ ይፈጽማል። ድንግል ማርያም ግን ከሐልዮም ከሐሳብም ከገቢርም የነጻች ናት። እግዚአብሔር ለማደሪያነት የመረጣት እናት ናት። እቺ እናት ደግሞ ለቅዱስ ዮሐንስ በአደራ ተሰጥታለች። ቅዱስ ዮሐንስ በስጋ የወለደችው እናት የለችው? የቅዱስ ዮሐንስ እናት ስሟ ማርያም ባፎሊያ ይባላል። እቺ እናት ቅድስት ናት። ከ36ቱ ቅዱሳን አንስት አንዷ ናት። የመጀመሪያው ቤተክርስቲያን የዚች እናት ቤት ነው። 120 ቤተሰብ በዚች እናት ቤት ውስጥ ጸሎት ሲጸልይ ነው መንፈስ ቅዱስ የወረደላቸው። ነገር ግን በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ የቅዱስ የዮሐንስና የያዕቆብ እናት እየሰገደችና እየማለደች ወደ ኢየሱስ ክርስቶስ ቀረበች። ክርስቶስንም እንዲህ አለችው፣ ጌታ ሆይ በኢየሩሳሌም ስትነግስ አንዱን ልጄን በቀኝህ አንዱን ልጄን በግራህ አኑር አለችው። ክርስቶስ በዚህ ምድር ላይ ስጋዊ ንጉሥ አይደለም። የሱ ንግስናው ቀራንዮ ነው። ዙፋኑ መስቀል ነው። ክርስቶስም አለ የምትለምነውን አታገኝ፣ ለልጆችሽ ሞት ለመንሽ ነው አለ። እኔ ዙፋኔ መስቀል ነው፣ ንግስናዬ በቀራንዮ ነው። እኔ ሲሰቀል በግራና በቀኝ የሚሰቀሉት ሌላዎች ናቸው፣ ወንበዴዎች። እጃቸውን ከሰው ደም ነክረው ይኖሩ የሰው ደም ሲያፈሱ የነበሩ ወንበዴዎች ናቸው። አንዱ በቀኝ አንዱ በግራ የተሰቀለው። ያንቺ ልጆች ግን እንዴት በኔ ግራና ቀኝ ይሰቀላሉ? ለልጆችሽ እንዴት ሞት ትለምኛለሽ አላት። ዮሐንስን በስጋ የወለደች እናት ዮሐንስን እንዲሾምላት ክርስቶስ ምድራዊ የእስራኤል ንጉሥ ሆኖ እንዲሾምላት ልመና ቀረበች። ክርስቶስ ግን ሞት ነው ለልጆችሽ የለመንሽው አላት። የዮሐንስ እናት ለልጇ ሞት ነውና የለመነችው ሕይወትን የምትለምን እናት ድንግል ማርያም ለዮሐንስ ተሰጠችው። ክብር ለመድኃኔዓለም ይሁን ወገኖች። እስቲ እልል ብላችሁ እግዚአብሔርን አመስግኑ። አያችሁ፣ ሕይወትን የምትለምን ሕይወትን የምትለምን እናት ለቅዱስ ዮሐንስ ተሰጠችው። እናታችን ወላዲተ አምላክ ቅድስተ ቅዱሳን የአምላክ እናት ሁላችንም በዚህች ምድር ላይ ስንኖር የሚያስጨንቀን ነገር አለ። ቅድም እንዳልኳችሁ የሚፈትነን ፈተና አለ፣ የሚያሸብረን አለ። እንፈራለን። ነገ እንሙት ዛሬ እንሙት አናቅም። ስንታመም እንፈራለን፣ እንደነግጣለን። ነገር ግን የአምላክ እናት ድንግል ማርያም ሆይ እግዚአብሔር ምስሌኪ እግዚአብሔር ካንቺ ጋር ነውና ተብሏል። የእግዚአብሔር እናቱ ሆይ አንቺ እግዚአብሔር የክርስቶስ እናቱ ነሽና እኛ ልጆችሽን ከፈተና ጠብቂ፣ እኛ ልጆችሽን ከሞት ጠብቂ፣ ወደ ሕይወት ወደ ልጅሽ መንግስት እንድንገባ በአማላጅነትሽ ልጅሽ በገባልሽ ቃል ኪዳን እርጅን ብለን ስንማጸናት ድንግል ማርያም ታደርጋለች፣ ታስደርጋለች። ክብር ለአምላክ እናት ለድንግል ማርያም ይሁን። ክብር ለአምላክ እናት ለድንግል ማርያም ይሁን። ይሄንን ነው ሊያሳጡን ሊነጥቁን የተነሱት። ድንግል ማርያም አታማልድም፣ ድንግል ማርያም ከክርስቶስ ሌላ ወልዳለች እያሉ ሐሰትን የሚያወሩ መጽሐፍ ቅዱሳዊ ያልሆነ ነገር ተናግረው ድንግል ማርያምን አጋንንት ሊያሳጣን በዚህ ምድር ላይ የፈለገውን ነገር እያደረገን ነው። ብዙዎችንም ከቤተ ክርስቲያን አውጥቶ እርቃናቸውን ያለ እናት አስቀርቷቸዋል። እኛ ግን በድንግል ማርያም ምልጃ ቆመናል፣ ቀጣይም እንቆማለን ብለን እናስባለን። እኛ ግን በድንግል ማርያም ምልጃ በሕይወት አለን። ድንግል ማርያም በሕይወት ታማልደናለች፣ እንድንኖር እንዳንወርቅ ታደርገናለች። ፍጹም እምነት አለን። ድንግል ማርያም ለአባ ሕርያቆስ ቅዳሴውን ሲደርስ
አልተለየችውም ነበር። ድንግል ማርያም ለቅዱስ ያሬድ ያንን ሰማያዊ ዜማ ሲደርስ አልተለየችውም ነበር። ድንግል ማርያም ለአባ ጊዮርጊስ ዘጋስጫ መዓዛ ቅዳሴን ሲደርስ አልተለየችውም ነበር። እነዚህ ቅዱሳን ድንግል ማርያምን ጠርተው አላፈሩም። ድንግል ማርያም መታ እነዚህ ቅዱሳንን ረድታለች፣ ባርካቸዋለች። እነዚህ ቅዱሳን ፊት ያልበረቱ በድንግል ማርያም ሲባረኩ በረቱ። ፊት ያልቆሙ በድንግል ማርያም ሲባረኩ መቆም ቻሉ። ፊት አላዋቂ የነበሩት በድንግል ማርያም ሲባረኩ አዋቂ አስተዋይ ሆኑ። ዛሬም እኛ በድንግል ማርያም ስንባረክ እንበረታለን። በድንግል ማርያም ስንጎበኝ ድንግል ማርያም የልባችን ንግሥት ትሆናለች። በድንግል ማርያም ስንባረክ ከልጇ ቤት አንወጣም፣ ለዘላለም እንኖራለን። ክብር ለመድኃኔዓለም ይሁን። ስለዚህ ወገኖቼ ቃሉ የሚነግረንን እንስማ። ቃሉ የሚለን ምንድነው? እናቱን ለሚወደው ሰጠነው፣ ያም ቅዱስ ዮሐንስ ወደ ቤቱ ወሰዳት ነው የሚለው። እኛም በሰማነው የእግዚአብሔር ቃል መኖር ያስፈልጋል። ቅድም እንደነገርኳችሁ ድንግል ማርያም እንድትባርከን የእግዚአብሔርን ቃል እንስማ። ድንግል ማርያም እንድትባርከን በሰማነው የእግዚአብሔር ቃል እንኖር። ድንግል ማርያም እንድትባርከን ቃሉን መስማት ብቻ ሳይሆን እንፈጽም። ክርስትና ተግባራዊ ሕይወት ይፈልጋል። ይሄ ተግባራዊ ሕይወት ምንድነው? መጾም ነው። አንደኛ አያችሁ፣ መጾም ነው። በጾም አጋንንትን ሐዋርያት አስወጥተዋል። በጾም ብዙዎቹ ከችግራቸው ተላቀዋል። ጾም ያስፈልጋል። ሌላው ምንድነው? ጸሎት ነው። መጸለይ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ተብሎ በዚህ በኤፌሶን 6 ላይ ተጽፏል። ባለጋራ የተባለው ዲያብሎስ ነው። የሚውጠው ማለት የማይጸልየውን የማይጾመውን ወደ እግዚአብሔር መንግሥት ወደ እግዚአብሔር ቤተክርስቲያን የማይመጣውን ፈልጎ ልጆቹ ያደርጋቸዋል። ብዙዎቹን ልጆቹ አድርጓል። ዛሬ ብዙዎች እርቃናቸውን ይሄዳሉ። ዛሬ ብዙዎቹ የእግዚአብሔርን ቃል ከሚሰሙ ይልቅ በቤተክርስቲያን መጥተው የእግዚአብሔርን ቃል ከሚዘምሩ ይልቅ ሙዚቃ ቢሰሙ ይመርጣሉ። ዛሬ ብዙዎች ሰለጠንን ብለው እንደ እግዚአብሔር ሐሳብ ፍቃድ መኖር ሲገባቸው በዓለም ላይ በከንቱ ሁኔታ እያለፉ እናያለን። እናንተ ግን አትመልከቱ፣ ከንቱ ዓለምንም አትዩ፣ በዚያም አትደነቁ፣ የእግዚአብሔር ልጆች ናችሁና። እግዚአብሔር ለወዳጆቹ ለመረጣቸው ምንድነው ያለው? ለመረጣቸው እግዚአብሔር ለወዳጆቹ በዓይን ያልታየ በጆሮ ያልተሰማ ሰማያዊ ቤት አዘጋጅቷል። ሐዋርያው ቅዱስ ጳውሎስ በዚህ በፊልጵስዩስ ምዕራፍ 3 ቁጥር 20 ላይ ድንኳን የሚሆነው ምድራዊ መኖሪያችን ቢያልፍ አለ ቢፈርስ በሰማይ በእግዚአብሔር እጅ የተሰራ ቤት አለን ይላል። ክብር ለመድኃኔዓለም ይሁን ወገኖቼ። ስለዚህ መድኃኔዓለም ቤት አዘጋጅቶልናል። የተዘጋጀልንን ቤት የምንወርሰው ንስሐ ስንገባ፣ ቅዱስ ሥጋውን ክቡር ደሙን ስንቀበል፣ ቤተ ክርስቲያን ስንመጣ፣ ቃሉን ስንማር፣ የምንመላለሰው በሥጋ ሳይሆን በመንፈስ ሲሆን፣ በማስተዋል ስንጓዝ፣ ከሥጋዊ ሐሳብና አመለካከት ስንርቅ፣ ምንም እንኳን በዓለም ላይ ብንኖር ዓለም ክፉ ቢሆን እኛ ክፉ ሳንሆን፣ ዓለም በተንኮል ተወጥሮ ተንኮል ቢሰራም እኛ የዋሆች ሆነን፣ ሰዎች በእኛ ላይ ክፉ ቢያደርጉም ከኛ ጋር ያለው ከነሱ ጋር ካለው ይበልጣልና ሳንፈራ መልካም በማድረግ እያሸነፍን ስንኖር፣ ክፉን በክፉ አትቃወሙ ነው የሚለው መጽሐፍ። መልካም አድርጉ ነውና መልካም ስናደርግ፣ እንደ ቅዱስ ዮሐንስ ወደ ተራራው ላይ ስንወጣ፣ እንደ ቅዱስ ዮሐንስ መከራውን ስንታገስ፣ እንደ ቅዱስ ዮሐንስ አደራ ለመቀበል የምንበቃ ሲሆን የዚያን ጊዜ ድንግል ማርያም በቤታችን ታድራለች፣ በልባችን ታድራለች፣ በኑሯችን ትመጣለች፣ በጭንቀታችን ትመጣለች፣ የሚያስፈልገንን ሁሉ ታሟላለች። ብንታመም ድረሽልን ድንግል ማርያም፣
ብንል ድንግል ማርያም ትደርስልናለች፣ እንፈወሳለን። ተፈውሰናል። ብናጣ ስሟን ስንጠራ እናገኛለን። ባይባረክልን ስሟን ስንጠራ እንባረካለንና ይህንን ከፈጸምን ይህንን ካደረግን እግዚአብሔር ከሁላችን ጋር ይሆናል። እግዚአብሔር ከሁላችን ጋር ይሁን። አሜን በሉ። የእመቤታችን አማላጅነት አይለየን። መማር ብቻ ሳይሆን በተማርነው ትምህርት እንድንኖር ኖረንም እንድንፈጽም እግዚአብሔር ሁላችንንም ይርዳን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን።